ባለፈው ሳምንት የተመለከትነው ጌታችን ኢየሱስ ክርስቶስ ለእግዚአብሔር ቃል የሰጠው ስፍራ ምንድን ነበር? ለእግዚአብሔር ቃል የሰጠው ስፍራ ምንድን ነበር? በጣም ይገርመኛል። መለኮት ነው ደግሞ 100% ሰው ነው ብለናል። ጌታ ኢየሱስ ክርስቶስ መለኮትም 100%ም ደግሞ ሰው ነው። እንደ መለኮትነት ያደረጋቸው ነገሮች በመድር አሉ። ነገር ግን እንደ ሰው ሲኖር መጽሐፍትን በመለኮታዊ ዕውቀት አይደለም ያወቀው። ጌታ ሰው ነው ካልን መጽሐፍትን ተምሮ ነው ያወቀው አለ። ከኔ ጋር ተስማማላችሁ ወይ? በኢየሱስ ክርስቶስ ሰውነት ማመን የለብንም። በሰውነቱ ደግሞ ካመንን እንደኔና እንደናንተ መጽሐፍ አጥንቶ ነው ያወቀው። መጽሐፍ ተምሮ ተመራምሮ ነው ያወቀው። ምክንያቱም አላነበባችሁም ምን ይላል እና ከሙሴ ከነቢያት ጀምሮ መዝሙርን ጥበብን ሁሉ እየተጠቀሰ ሲያስተምራቸው አላነበባችሁም ወይ ይላል። ጌታ ኢየሱስ ክርስቶስ የንባብ ልማድ ነበረው ማለት ነው። መጽሐፍትን ይጠቅስ ነበር። ኢቭን ሉቃስ 4 ላይ ታስታውሳላችሁ። ጌታ ኢየሱስ ክርስቶስ ወደ መቅደስ ወደ ምኩራባቸው ሲገባ ወዳደገበት ወደ ናዝሬት ሄዶ ከዛ ከምድረ በዳው ፈተና በኋላ ወደ ምኩራባቸው ገባ። ከዛ በኋላ መጽሐፍትን ከፈተ ነው የሚለው። ከጃቸው ተቀበለና የነብዩን ኢሳይያስን መጽሐፍ ኢሳይያስ 61ን ከፈተና አነበበው። በቃሉ ሊችለው ይችላል፣ ግን ለመጽሐፍት የሚሰጠው ስፍራ ይደንቀኛል። እና አነበበና ከዛ በኋላ ይቃል ዛሬ በጆሮአችሁ ተፈጸመ አላችሁ። ጌታ ኢየሱስ ክርስቶስ እንደዚያ ብቻ ሳይሆን በእርሱ ህይወት ብቻ ሳይሆን በሚከተሉትም በደቀ መዛሙርቱ ህይወት ውስጥ የእግዚአብሔር ቃል ስፍራ እንዲኖረው እስከመጨረሻ ድረስ ከመጀመሪያ እስከመጨረሻ ድረስ ኢቭን የእግዚአብሔርን ቃል ስፍራ የማትሰጡት ከሆነ ብትሄዱ ይሻለኛል ብሏቸዋል። እኔ ነኝ ፓራፍሬዝ ያደረኩት አይደለም። እናንተስ መሄድ ትፈልጋላችሁ? ዮሐንስ 6 ላይ ማለት ነው። እናንተስ መሄድ ትፈልጋላችሁ? ደነገጡ። እንዴ ለምን ነው የምንሄደው? አንተኮ የዘላለም ህይወት ቃል አለ። አንተኮ እግዚአብሔር ልጅ እንደሆንክ አውቀናል፣ ደሞኮ አምነናል። የት እንሄዳለን? ከዚህ ቃል ውጪ የት እንሄዳለን አሉት። ምን ማለቱ ነው? የእግዚአብሔር ቃል የማይሰበክ ከሆነ እንጉባኤ ፈተዋለሁ። ይሄ ኮንፈረንስ አይቀጥልም፣ ይሄ ትምህርት አይቀጥልም፣ ይሄ ቤት አይቀጥልም ማለቱ። ከዚህ ጀምሮ እስከ መጨረሻው ድረስ እስከ አረገበት ጊዜ ድረስ የመጨረሻው ሊያርግ ሲል ያጠናቀቀው በእግዚአብሔር ቃል ነው ብያቸዋለሁ። ምን ብሎ ከሙሴ ጀምሮ እያንዳንዱ በነቢያት የተነገረውን ቃል እንዲያስተውሉ ከነገራቸው በኋላ መጽሐፍትን እንዲያስተውሉ አእምሮአቸውን ከፈተላቸው። ጌታ መጽሐፍትን የምናነብበትን ጉልበት ብቻ ሳይሆን የሚሰጠን አንደርስታንድ የምናደርግበትንም ጸጋ ይሰጠናል ብለናል። አእምሮን ይከፍታል። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ ያደረገ። ሰፊውን ክፍል ግን ይሄን የሚነግረን ሉቃስ ነው። ስለ ጌታ ኢየሱስ ክርስቶስ ብያለሁ። ዛሬም ሉቃስን ነው የምንመለከተው። ሉቃስ ከጌታችን ከኢየሱስ ክርስቶስ ሕይወት አሁን ደግሞ እርሱ ወደ አደራጃት ቤተክርስቲያን ፊቱን ይመልሳል። ኢየሱስ ብቻ አይምሰላችሁ። በሱ የተጀመረችውን ቤተክርስቲያን እሱ ያስቀጠላቸው የምንድነው ያደራጃቸው ሐዋርያት ደቀ መዛሙርቱ ይህንኑ ተግባር ነው የቀጠሉት። ከእግዚአብሔር ቃል ለአፍታ እንኳን ዘወራሉ ብሎ አሁንም የእግዚአብሔር ቃል በመጀመሪያው ቤተክርስቲያን ይሰጠው የነበረውን ትኩረት ያሳየናል። ዛሬ እሱ ላይ ነው የምንቆየው። በመጀመሪያው ቤተክርስቲያን ላይ የድርጊታቸው መሰረት የእግዚአብሔር ቃል ዕውቀት እንደነበር እናያለን። የመጀመሪያው ነገር ሉቃስ ከጌታ ታሪክ ወጥቶ ስለ ቤተክርስቲያን ሲዘግብ በመጀመሪያ የምናገኘው ነገር ምንድነው? እያንዳንዱ ነገራቸውን ከእግዚአብሔር ቃል አንፃር ያዩት እንደነበረ ነው። ከእግዚአብሔር ቃል አንፃር ይቃኙት እንደነበረ ነው። ልክ ጌታችን ኢየሱስ ክርስቶስ ለድርጊቱ መነሻ እንዲህ ተብሎ ተጽፏል እንደሚል ወይም ደግሞ መደረግ አለበት ስለሚለው ነገር እንዲህ አላነበባችሁም ወይም አታደርጉ ሲሉት እንዲህ ተብሎ ተጽፎ የለምን? ለምሳሌ ነገራቸዋለሁ ለእያንዳንዱ ድርጊቶች የእግዚአብሔር ቃል እንደነበሩ። ለምሳሌ ደቀ መዛሙርቱ የሆነ ነገር ቀጥፈው በሉ። እንዴት በሰንበት ያልተፈቀደ ነገር ታደርጋል? ወይስ እንዴት እንደዚህ ያደርጋል? ለምን ባልታጠበ እጅ? እንዴ እናንተ አታነቡም እንዴ መጽሐፍት ነው የሚላቸው። ወዲያው አታነቡም እንዴ? ዳዊትና የሱ ሰዎች ለካህናት ብቻ የተፈቀደው ነገር ወደ መቅደስ ገብተው እንደበላ አላነበባችሁ? ስለዚህ መጽሐፍ ይፈቅድልኛል ነው የሚለው። እነዚህም ሰዎች ከመጽሐፍ ጋር የነበራቸው ቅርርብ አስደናቂ ነው። ለምሳሌ ያህል ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲጠራ 12 አድርጎ ነው። ነገር ግን አንደኛው የጥፋት ልጅ ነው።
ጌታ ኢየሱስ ክርስቶስ ለምንድን ነው 12 አድርጎ ደቀ መዛሙርቱን የጠራቸው አናቀም። ግን አንድ ነገር እዚህ ጋር ነው ያለ። ለምሳሌ እግር ኳስ የምትወዱ ሰዎች አላችሁ። እኔ ማቃቸው ሰዎች አሉ 3 4 ብላ ምላችሁ እግር ኳስ በጣም ትወዳላችሁ። እና እግር ኳስ ውስጥ ህግ አለ አይደለም? እግር ኳስ ውስጥ 13 ተጫዋቾች ናቸው በአንድ ጊዜ የሚገቡት ነው አይደለም? ሴቶች አይደለም? ኖኮ እኔ ልክ እንደማላቀው ማለት ነው። የቮሊቦል ውስጥ ስንት ሰው እንደሚገባ እውነት አላቀም። ባስኬት ኳስ ውስጥ ባስኬት ቅርጫት ኳስ ሴቶችም ስንት እንደሆነ አላቀም። ኳስ ግን አይ ቲንክ 11 ይመስለኛል። ጎበዝ ተከታታይ አይደለም ግን 11 ይመስሉኛል ናቸው አይደለም? 11 አትፍሩ፣ አይዟችሁ፣ ኃጢያት አይደለም 11 ናቸው። እና ማንቼም ማርሴም 11 ነው አይደል የሚያስገቡት? አይለዋወጥም፣ ህጉ አይለወጥም። 11 ተጫዋቾች ናቸው ያሉት የሚገቡት። እና 11 ተጫዋቾች ደስ ባላቸው ጊዜ አንዳንድ ግን ለምን 10 እናደርገው ማይሉ ወይም ደግሞ አሳያለሁ 10ኛ ገብቼ አይሉ የፈለገ ቢችሉ 10 ነው ከመጡ በቃ አልተሟላም ብሎ ጨዋታው ይቀራል እንጂ ግዴለ 10 ነው ከ11 ጋር ቢጫወት ያሸንፋሉ ብሎ ህጉን አይለውጡላቸው። 11 ከሆነ 11 ነው። ምናልባት ህግ ውስጥ አንዳንድ ጊዜ በጉዳት ምክንያት ሲወጣ ይተካል እንጂ በጥፋት ከወጣ ይቀራል። 10 11 ሆነው ይጫወታሉ። ይሄም የህጉ አካል ስለሆነ እንጂ 11 ከሆነ 11 ነው። ህግ አለው፣ ጨዋታው ህግ አለው። ጌታ ኢየሱስ ክርስቶስም በሚሰራቸውና በሚያደርጋቸው ነገሮች ውስጥ ያለ ስርዓት የሚያደርገው ነገር የለም። ያለ ቅድ የሚያደርገው ነገር የለም። ለምን 12 ሆኑ? ለምን እንደሆነ ባናቀም 12 የሚለው ቁጥር በጣም መንፈሳዊ እናደርገው። መንፈሳዊ አድርገን መንፈሳዊ ትርጉሞችን እያነሳው አልሰጣችሁ። ግን ደግሞ እኔ መንፈሳዊ ባላደርገው መጽሐፍ ቅዱስ ላይ 12 ቁጥር የሆነ ነገር እንዳለው እናያለን። ብዙ ጊዜ ሙሉነት ስልጣንና የእግዚአብሔር መለኮታዊ ስርዓት ወክሎ ቀርቧል 12 ቁጥር። ለምሳሌ የእስራኤልን ቤት የመሰረቱት 12 የያዕቆብ ልጆች ናቸው አይደለም? ከላይ ጀምሮ እስከ ታች ድረስ እስከ መጨረሻው እስከ ቢንያም ድረስ ስንት ናቸው? 12 ናቸው። ከዛ በኋላ ደግሞ ይሄን ብቻ አይደለም፣ ጌታ ኢየሱስ ክርስቶስ 12 ደቀ መዛሙርት መረጣቸው ይላል። በራዕይ ዮሐንስ 21 ላይ ደግሞ በጣም ሰፋ ያለ ነገር እናገኛለን። 3 ጊዜ 12 የሚል ነገር እናያለን። ሌሎቹን ትቼ ለምሳሌ ካህናቱ ወደ መቅደስ ሲገቡ 12 ኡሪምና ቱሚም ሲያደርጉ 12 ነገር አድርገው ምናምን የሚለው ወይም መቅደስ ውስጥ ደግሞ አይታችሁ እንደሆነ ዘሌዋውያን ላይ የህብስት 12 ህብስቶች እዛ ይቀመጡ ነበር ምናምን የሚለው እሱን ሁሉ 12 እየመረጥን ብዙ ነገር መናገር እንችላለን። እነሱን ትተን ግን በጣም ዋና ዋና ነገሮችን እንመልከት። ለምሳሌ ራዕይ ምዕራፍ 21 ቁጥር 12 ጀምሮ ታላቅና ረጅም ቅጥር ነበራት ይላል። ስለ ሰማይቱ ኢየሩሳሌም ሲናገር ታላቅና ረጅም ቅጥር ነበራት ካለ በኋላ 12 ደጆች ነበሯት ይላል። ስንት ደጆች ነበሯት? 12 ደጆች ነበሯት። ከዛስ 12 መልአክ ቆሞ ነበር ይላል። አሁንም 12 መልአክ ናቸው የቆሙት። ከዛ ደግሞ የ12ቱ የእስራኤል ልጆች ነገድ ስሞች ተጽፎባቸው ነበር። አሁንም 12 ነው። ለከተማይቱም ቅጥር 12 መሰረቶች ነበሯት ይላል። አሁንም 12 ነው። በእነርሱም ውስጥ የ12ቱ የበጎ ሐዋርያት ስሞች ተጽፈው ነበር። 12 ነው። እንግዲህ መጨረሻ ላይ ሲያጠቃልል ማለት ነው። ራዕይ ዮሐንስ የመጨረሻ መጽሐፍ ነው አይደለም? እሱ ውስጥ 12 እያለ 5 ጊዜ ያህል ይጠቅስልናል። መቼም የሚውሉ ቁጥር በአጋጣሚ ነው ብለን አንልም። ስለዚህ ጌታ ኢየሱስ ክርስቶስ የሚያመለክት ትንሽ እንት ከሰጠን ብዬ ነው ሆም ብሎ ነው 12 አድርጎ ይመረጣቸው። 12 መረጠ። ከዛ በኋላ አሁን አንዱ የጥፋት ልጅ ሆነ። ስለዚህ 11 ነው። ከዛ እነዚህ ሰዎች እንደ ሰው ብቻ ሲያስቡት እንኳን ወጣ እንዳውም ይሁዳ ሌባ ድሮም ብሎ መተው ይቻላል። ምክንያቱም ይሁዳ ጌታን በመሸጡ ብቻ አይደለም ወንጀለኝነቱ መጽሐፍ ቅዱስ ወይም ሉቃስ የሚነግረን እንዳውም ሌባ ነበረ አይደለም? እንደ ቀደም ለምሳሌ እዚህ መባ ያዞሩልን ሰዎች አሉ አይደለም? ልክ መባ ሲዞር ይወስድ ነበር። ለዶች እንኳን ከሚሰበሰበው ነገር አንዳንድ ጊዜ ይሰርቅ ነበር ይላል። ይሄ ምንድነው? ሁሉ ጊዜ ጎደለ ሲባል ሳናውቅ ለካ ይሄ ሌባ ነው። እንኳን ጎደለ እንኳን 11 ሆነን አንተ የሱን ቦታ ተሸፍናለህ፣ አንተ የሱን ቦታ ተሸፍናለህ፣ 11 ሆነን እንጫወታለን፣ በቃ ምን ያቀተናል ብለው መቀጠል ይችላሉ። ግን
ሲያስቡት ይሄ ጉዳይ ይሄ ካልኳችሁ 12 ቁጥር ጋር ብቻ ሳይሆን የሚገናኘው ጌታ ከተናገረውም ነገር ጋር ይጋጫል። መጉደላቸው ብቻ አይደለም ጌታ የነገራቸው ነገር ሲያስቡት ይጋጫል። አንድ ጊዜ ትዝ ይላችኋል አንዱ ይመስለኛል ጥያቄ እንደው ማርያም ቤት እየጸለዩ ያለ የማርቆስ እናት ቤት ማርያም ቤት እየጸለዩ ያለ አንዱ ሰው ጥያቄ አነሳ ይመስለኛል። ግን ይሄ ነገር 11ን መቀጠል ልክ ነው ይላችኋል። ምን ችግር አለው ምናምን ሲሉት እኔ ግን አይመስለኝም ይላል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 19 ላይ ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት ትዝ አይላችሁም? የተናገረን የሰጠን ፕሮሚስ ትዝ አይላችሁም? ያ ባለጠጋ ሰው መጥቶ ጌታ ኢየሱስ ክርስቶስ ያለህን ሁሉ ሽጠህ ተከተለኝ ሲለው ከዛ በጭንቅ ሲመለስ ከዛ ግመል በመርፌ ቀዳዳ ምናምን ሲል ትዝ ይላል። እሺ የዛኔ ታዲያ እኛ ሁላችን ግራ የተጋባ ነው ትዝ አይልም? ምን ብለን እንኪያስ ማን ሊድን ይችላል? አዎ አስታወስክ። ታዲያ ጴጥሮስ አንተስ ራስህ የጠየቀው ጥያቄ ትዝ አይልም? ምን አልክ? እሺ እኛስ ሁሉን ትተን ተከተልን ለኛ ምንድነው የሚሆንልን? ብየው ነበር ጠይቀው። እሺ ታዲያ ጌታ የዛኔ ምንድነው ያለው? ምን አለ እንዴ? እናንተ 12ታችሁማ በ12ቱ የእስራኤል ቤት ነገድ ላይ በዛ ዙፋን ላይ ተቀመጣላችሁ ብሏል። እንደዛ ነው እንዴ ያለው? አዎ። ታዲያ አንዱ ዙፋን ማን ሊቀመጥበት ነው? አሁን እኮ 11 ነን። ስለዚህ ጌታ ሳያስብበት ነው የተናገረው? ሳያስበው ነው የጠራን? አይ ሲሉ አሁን ይሄ ጥያቄ ሆነባቸው። በቃ ይከብዳል ዝም ብለን እንጸልይ ምናምን ብለው የተውት ይመስለኛል። የመጽሐፍ ጥናትን ጥቅም ላሳያችሁ ነው ይሄን ሁሉ ታሪክ የምናገረው። ከዛ እየጸለዩ ያለ ይሄ ጉዳይ ከሁሉ የበለጠ መጠየቅ የሚወደውን ጴጥሮስን ያስጨንቀው ይመስለኛል። ምንድነው ግን ይሄ ነገር? ጌታ 12 ዙፋን ብሎ 11 ብቻ እንዴት ቀረን? 12 አያውቅም ነበር እንዴ? በፊት ሲጠራን አያውቅም ነበር? ሳያውቅ ነው ዝም ብሎ 12 አድርጎ አንድ እንደሚጎልበት አያውቅም ነበር ጌታ? እንዴ ከጎደለስ በኋላ መፍትሄ የለውም ነበር? እንዴት 12 ብሎ 11 ይሆናል? ይሄ ማልክ አይደለም እያለ መጽሐፍ ያገላብጣል ሲጸልይ። እንዴ መጣልኝ አለ። አሁን መጣልኝ። መጽሐፍ ሳነብ ልክ መዝሙር ላይ ሲደርስ መዝሙርን እያጠና ያለ መዝሙር 88 ላይ ሲደርስ የሆነ ነገር ያገኛል። አይ መጽሐፍ እያጠና ሲሄድ መዝሙር 108 ላይ ሲደርስ የሆነ ነገር ያገኛል። እናንተ አገኘሁት መልሱን አለ። ምንድነው? ምን እንደሚል ታውቃላችሁ አለ። በነገራችን ላይ ይላል ይሁዳ ከኛ ጋር መለየቱ መውጣቱ ልክ ነበር። ለምንድን ነው ልክ የሆነው? ጌታ 12 ብሎ 11 ሲቀር ለምን ልክ ሆነ ትላለህ? አይደለም ይሄ የእግዚአብሔር ቃል ለመፈጸም ነው። መዝሙር 88 ላይ አለ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ ይላል አስቀድሞ በዳዊት አፍ የተናገረውን የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር አላቸው። እንዴ በዳዊት አፍ አስቀድሞ መንፈስ ቅዱስ አዎ አሁን ሳደባው አግኝቻለሁ። ለምን? ከኛ ጋር ተቆጥሮ ለዚህ አገልግሎት ታድሎ ነበር። ስለዚህ መጽሐፍ ላይ ነበር። የይሁዳ መውደቅ አስቀድሞ በመጽሐፍ ተጽፏል። አዎ እኛ ስሙን አናቅም እንጂ ይሁዳ ይሁን አንተውን አላቅም እንጂ አስቀድሞ ግን አንደኛው ሰው ከኛ ጋር የተቆጠረው እንደሚወድቅ ዳዊት አስቀድሞ ተናግሯል። መጽሐፍ ላይ ያገኘሁት ይላቸዋል። ታዲያ ጌታዬን ከተናገረ እንዴ ሌላን ምንም አላለም? በቃ ቦታው ክፍት ነው። አይ ሌላ ጥቅስ ደግሞ መዝሙር 108 ሳነብ ደግሞ አግኝቻለሁ ይላቸዋል። ምን አገኘ? በፍጹም ክፍት አይሆንም ቦታው። ምንድነው? መዝሙሩ ጨምሮ እንደዚህ ብሏል መኖሪያው ምድረ በዳ ትሁን የሚኖርባት አይኑር ደግሞ ሽመቱ ለሌላ ይወሰድ ተብሎ ተጽፏል አላችሁ። አየ ማቲያስ የመጣው እዚህ ጊዜ ነው እና ክፍት መሆን የለበትም። ምንድነው? ሽመቱን ለሌላ ስጡት ብሏል። ከየት አገኘ? ከመጽሐፍ ላይ። ወገኖች ሆይ መጽሐፍትን የሚያነቡ ሰዎች የድርጊታቸው መነሻ የሚሆናቸው እግዚአብሔር ቃል ነው። አሜን አትሉ? መጽሐፍ ከሌለ ደንባራ ነህ። የፈለከውን ዝም ብለህ ታደርጋለህ። በቃ መጽሐፋችን ወገኖች ሆይ በትክክል ካነበብ ነው ለህይወታችን መንገዳችን እሱ ነው። ይመራናል። ኮንፊውዝድ አንሆን። እነዚህ ሰዎች ከኮንፊውዥን ወጡ። ብዙ ጊዜ እንደ ክርስቲያን ለምንወስናቸው ለምናደርጋቸው ነገሮች የተበላሸ ውጤት የምናመጣበት ምክንያት መነሻችንን የእግዚአብሔርን ቃል ስለማናደርግ ነው። በሚመስለን በምንፈልገው መንገድ ስለምንሄድ ነው። የእግዚአብሔር ቃል በትክክል የሚያጠኑ ሰዎች ግን አይሰናከሉም። የእግዚአብሔርን ቃል በትክክል የሚያነቡ ሰዎች በትክክል መሄድ ይችላሉ። ሌላው ሁለተኛው ነገር ለድርጊታቸው ብቻ ሳይሆን ለድምዳቸው መነሻቸው ወይም ማረጋገጫ ቢሰጣቸው የእግዚአብሔር ቃል ነበር።
በእኛ ዘመን አንድ የተበላሸ አመለካከት አለ። ከቃሉ ጋር ቢስማማም ባይስማማም ሰው መንፈስ ቅዱስ ነው የሰጠኝ ካለ እንደፈለገ ይሆናል። ቤተክርስቲያን አሁን እንደዚህ የሆነችበት ምክንያት አንደኛው የእግዚአብሔርን ቃል በመጣሏ ነው። አማኞች የእግዚአብሔርን ቃል በመጣላቸው መጽሐፍቱን ይዘን ቢሆን ኖር ብዙዎቻችን አንታለልም ነበር። እግዚአብሔር ይባርካችሁ። እናንተ ለመጽሐፉ ያላችሁ ፍቅር ጥሩ ነው። ግን አይታችሁ እንደሆነ እዚህ ካለ ነው በብዙ እጥፍ የሚበልጡ ሰዎች ዛሬ የማይረባ ነገር ይደረግባቸዋል በመንላቸው ቦታዎች ላይ በግፊያ ይሰበሰባሉ። እኔ በጣም ይደንቀኛል። አይገርማችሁም? ሰልፍ አለ። አዳራሾቻቸው ለመግባት ሰልፍ አለ። እንደኛ እንደዚህ በቃ በዚህ እንትን ብሎን በዚህ ሰፍቶን አይደለም እኮ ሰልፍ አለ እነሱ ያሉበት ለመግባት። አንድ እኮ ቅንጣት ታክል የእግዚአብሔር ቃል የማይሰበክበት ሰውየው ጀምሮ እስኪጨርስ ድረስ እንደፈለገ የሚሆንበት አዳራሽ ውስጥ ሰልፍ አለ። ሰዎች በሰልፍ ይገባሉ። ለምን? እነዚህ ሰዎች ልትነግሯቸው ሲፈልጉ አትችሉም። በቅርብ ያገጠመኝን ልንገራችሁ። አንድ ሰው አንድ ቦታ ላይ የእግዚአብሔርን ቃል እንዳካፍል ይዞኝ ሄደ። አብረን ሄድን። አሁን ወዳጆች ሆነናል እና ግን ተለያይተን ነበር እና አንስቶ ስለ እንደዚህ አይነት ቦታዎች ሲናገር ታስታውሳለህ ግን አልኩት። አንተ እኮ ጻሪ መንፈስ ቅዱስ ብለኸኝ ነበር። እነዚህ ሰዎች ጋር ታውስለ መንፈስ ቅዱስን ትቃወማለህ አልከኝ። ይሄ እኮ ትክክል አይደለም ስለ እንደዚህ እኮ ስለ አንተ ደግሞ ምናምን ብትጸልይ እኮ አንተም እግዚአብሔር ይሰራባል። እነዚህ ሰዎች እኮ ብለህ እነዚህን ሰዎች እኮ ደግፈህ እኮ ተቃወምከኝ። አንተ ፊት እኮ እግዚአብሔርን ቃል እንዳልናገር ያደረከኝ አልኩት። ከዛ በስንት መከራ እንደተማራ አሳየ። ስንት ነገር ሆኖ እንደተማራ አሳየ። ብዙዎች ለስቃይ የተጋለጡት ምክንያት የእግዚአብሔርን ቃል መሰረት ሳያደርጉ በመንፈስ ቅዱስም አጋሱን ገሰሱ ዝም ብለው ስለሚቀበሉና ስለሚያስገቡ ነው። ደቀ መዛሙርቱ ግን ከእግዚአብሔር ቃል ጋር ስለመስማማቱ ያው በህይወታቸው ለመጣ ነገር ማረጋገጫ መስጠት ይፈልጋሉ። ለምሳሌ ምዕራፍ 2 ላይ አሁን ከምዕራፍ 1 ወደ ምዕራፍ 2 ትሄዱ። ምዕራፍ 2 ላይ የሆነው ነገር ደግሞ ተመልከቱ። ጌታ በርግጥ ነግሯቸዋል። መንፈስ ቅዱስ በእናንተ ላይ ይወርዳል፣ ኃይልን ትቀበላላችሁ ምናምን ምስክሮች ከዚህ እስከዚህ ድረስ ምናምን ትሆናላችሁ ብሏቸዋል። ግን ሳይዘጋጁ ሳያስቡበት እየጸለዩ ያለ ቀጠሮ ድንገት እንደሚነጥቅ አውሎ ንፋስ የሆነ ድምጽ ከሰማይ መጣ። በእያንዳንዳቸው ላይ መንፈስ ቅዱስ አረፈባቸው። በልሳኖች ተናገሩ። አስደንግጧቸዋል። ድንገት የሚመጣ የእግዚአብሔር ጉብኝት ያስደነግጣቸዋል። ደስታ ውስጥ አለው ግን ማታውቁትን ነገር አስቡት። በቃ ማያውቁትን ቋንቋ ሲናገሩ በልሳኖች ሲጸልዩ ትንቢት ሲያወሩ ምናምን ረብሻ ለነሱ እንኳን በቃ ረብሻ ሁከት አይነት የሚመስል ነገር ውስጥ ነው የገቡትና ደንግጠዋል። ለነሱ ይሄን ያህል ካስደነገጣቸው በዙሪያቸው ላሉ ደግሞ ምን ያህል እንደሚያስደነግጡ በዙሪያቸው ደግሞ ከመላው ዓለም የተሰበሰበ አይሁዳዊ በዓል ሊያከብር የመጣ የበዓለ ሃምሳን በዓል ሊያከብር የመጣ ደግሞ አይሁድ አለ። እነሱ ሁሉ ተሰብስበው ሲያዩአቸው በልሳኖች ይናገራሉ። በልሳኖች ቢናገሩ ግን በአረብኛ ከአረብ ሀገር ለመጡት ቢናገሩ አንዳንዶች ናቸው ከአረብ ሀገር የመጡት ሰዎች የሚያስተውሏቸው እንጂ ከሌላ ደግሞ ከቀሬናው ከሊቢያ የመጡ ሰዎች ደግሞ አያስተውሏቸው። ስለዚህ የሆነ ተወናባበደባቸው። መጽሐፉ ሲነግረን እነዚህ ሰዎች ምን ያህል ኮንፊውዝድ እንደሆኑ ሲነገር እነዚህ ሰዎች አሉ አይ እኔ እንጃ እኔ በከሳ ቋንቋ ሲናገሩ ሰማለሁ ግን የእግዚአብሔር ኖ አይመስለኝም እያመነቱ ያሉ አንዳንዶቹ እንዳው ጉሽ ወይን ጠጅ ጠግበዋል ሰክረው ነው ይሄ እንዳው ስካር ነው ሲሏቸው እንደ አንዳንዶች ገና አውሮፕላን ገዝቼ በጭንቅላት ላይ ዞራለሁ አላሉ። አየ አሁን የእግዚአብሔር ቃል እኮ መሰረት የሌላቸው ሰዎች እኮ ትክክል አይደለም ድርጊት ስትለው ገና ብሎ የሆነ እንደሱ ስሜት አያለው ነው። እንደሱ አይደለም የሆኑት ቅናት ነው ምናምን አላሉ። እግዚአብሔር መንፈስ ሲጠቀምብን ምናምን አይደለም ያሉት። ብራዘር መውጫው የእግዚአብሔር ቃል እስቲ አሜን በሉ። ስለዚህ እነዚህ ሰው ጴጥሮስ ከስሜታዊነት ተቆጥቦ ሰካራም ይያሉት ማለት ነው። ጉሽ ጠላ ጠጥተው ነው ማለት ሌላ እኮ ነገር አይደለም። ሰክረው ነው በጠዋት ነው እኮ ያው ሰክረው ነው። እነዚህ ሰዎች ሰካራሞች ናቸው ይያሉ ሲሰድባቸው እኔ ነኝ ሰካራም አንተ ምን አላሉ። ተረጋግቶ አይሁድ በኢየሩሳሌም የምትኖሩ ሁላችሁ በእናንተ ዘንድ የታወቀ ይሁን ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ይላል ጓደኞቹን እያሳየ።
እሱ አትሊስት ተረጋግቷል እነዛ አሁንም ልሳን እየተናገሩ ነው ልሳን እየተናገሩ አሁን ወደ እነሱ እያሳያቸው ነው ለእናንተ እንደመሰላችሁ አሁን እነዚህ ይሄ ሲያብዳየው አይደለም ሰክሮ አይደለም ይሄ አሁን እዛ ጋር የሆነ ነገር ሲናገር ሰክሮ እኮ አይደለም ታዲያ ምን ሆኖ ነው መጽሐፍትን ብታነቡ ኑሩ ግልጽ ይሆንላችሁ ነበር ከመጽሐፍ ምን እንዳገኘው ታውቃላችሁ ይሄ ቃል እኮ አለ ከፈለጋችሁ መጽሐፍ ይዞ ከፈለጋችሁ ላሳያችሁ ይሄው ኢዩኤል 2 ላይ እኮ አለ ይሄ እኮ ዝም ብሎ አሁንኛ ድንገት ስለተለማመድ ነው እንጂ ኢዩኤል 2 ላይ እኮ መጽሐፍ ላይ ያለ ነገር እኮ ነው ያደረገን ያለው የምናደርገው ድርጊታችን እኮ ከመጽሐፍ ጋር ይስማማል እንደዚህ ይላችኋል በነብዩ በኢዩኤል የተባለው ነው እግዚአብሔር እንዲህ ይላል በመጨረሻው ቀን እንዲህ ይሆናል ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ ጎበዞቻችሁ ራእይ ያያሉ ሽማግሌዎቻችሁ ህልም ያልማሉ ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈስ ያፈሳሉ ትንቢት ይናገራሉ ተብሎ እኮ የተጻፈው ነው አትስለማታነቡት ነው እንጂ እኮ አለ መጽሐፍን የሚቀበሉ ሰዎች መጽሐፍን የሚያነቡ ሰዎች ዝም ብዬ እንደፈለኩ መድረክ ላይ ሲሆን ወይ አቆሞ ወይ ያሳየኝ ነው የሚሉኝ አሜን ትላላችሁ አይደል ወይ አቆሞ ወይ አሳይ መጽሐፍት ላይ የሌለ ነገር እንዴት ሊቀበል ይችላል መጽሐፍ ያልተናገረው ነገር አልቀበለው አልችልም የፈልጋችሁትን ስም አውጡልኝ ከብዙ ወዳጆቼ ጋር ተለያይቻለሁ መጽሐፍት ከላይ ከሌለ የለም እኛ የመጽሐፉና የመንፈሱ ሰዎች ነን አይደለም መጽሐፉም አለን መንፈሱም አለን ያለ መጽሐፉ መንፈሱን አንይዝም ያለ መንፈሱ መጽሐፍ ብቻ አንይዝም መንፈሱ ብቻ የእግዚአብሔር መንፈስ ስለማይገባ መጽሐፉና መንፈሱ አይጣሉም የኔ ወንድም መጽሐፉና መንፈሱ ባዕዳን አይደሉም መጽሐፉ የማያውቀው ነገር መንፈሱ አያመጣም መንፈሱ ራሱ ሲመጣ የተነገረ ነገር እኔ የነገርኳችሁን ነገር ያስታውሳችኋል ነው ያለን አዲስ ነገር ይነግራችኋል ነው ያለን አዲስ ነገር ይነግራችኋል አዲስ ነገር ያመጣ ወገኖች ሆይ መጽሐፍ ቅዱሳችን 66 ነው ተዘግቷል 67ኛ መጽሐፍ የለንም 66ቱ እስከሌለ የለም በለው አንድ የእግዚአብሔር ሰው አሉ ሁሌ ሲናገሩ ትልቅ ሰው ናቸው እንዲህ ሲናገሩ እንደዚህ ይላሉ ፈረንጅ ናቸው ዝም ብለው ቤተክርስቲያን ውስጥ አጋጉል ልምምድ ስታመጣ የሆነ ነገር ልምምድ ስታመጣ ሐዋርያ ሥራ ላይ ያሳየኝ ይላሉ ሐዋርያ ሥራ ላይ ሞዴል እግዚአብሔር አቅርቦልናል የእግዚአብሔር ቤተክርስቲያን ምን እንደምትመስል ይላሉ ከሱስ ካጣሁት አልከተልም አያዬ ስለዚህ የፈለግነው ነገር ምን ጨምርበት ምክንያት ከመጽሐፍ ሩቅ ስንሆን ነው ስለዚህ እነዚህ ሰዎች ለድርጊታቸው ብቻ ሳይሆን ለልምምዶቻቸውም የእግዚአብሔርን ቃል መሰረት ያደርጉ ነበር በጣም የሚገርመኝ ሌላው ስብከታቸው መጽሐፍትን መሰረት ያደረገ ነበር ኢማጂን እነዚህ ሰዎች አዲስ ኪዳን በወቅቱ አልታተመም የመጀመሪያዎቹ ሰዎች እነሱ ናቸው እነሱም ከሰበኩ በኋላ ሌት ነው የተጻፈው አዲስ ኪዳን መጽሐፍት በጣም ሌት ነው የተጻፉት እና አስቡት መጽሐፍት ያላቸው ብቸኛ መጽሐፍ ቅዱስ የብሉይ ኪዳን መጽሐፍት ነው ያላቸው እና መጽሐፍት ይዘው ነበር ግን ይሰብኩት ያለ መጽሐፍ ግን አልሰበኩም ያለ መጽሐፍ ግን አላስተማሩ በቂ እኮ ነበር ዝም ብለው ተነስተው ያዩትን ነገር መመስከር ጌታ ኢየሱስ ተነስቷል ምናም ብቻ ብለው እኮ መውጣት እኮ በቂ ነው ግን እግዚአብሔር መጽሐፍ መሰረት እንዲደረግ ይፈልግ ነበር አይገርማችሁም መሰረታቸው እኮ ይሄ ማዕከላዊ ነገራቸው the central message of the gospel የክርስቶስ ኢየሱስ መሞትና መነሳት ነው ጌታ ኢየሱስ ክርስቶስ ተመልሶ መምጣት ከዚህ ውጪ መጽሐፍ መልእክት የለውም አዲስ ኪዳን መልእክት የለውም የወንጌል ዋና ጭብጡ መልእክቱ እሱ ነው ከዚህ ውጪ አልሰበኩም ጴጥሮስ ከዚህ ውጪ አልሰበከም ይሄ ነበር ሴንትራል ሜሴጁ ኮሩ የወንጌል ኮሩ አስኳሉ እሱ ነው ከዚህ ውጪ ምንም አልሰበኩም ግን ይገርመኛል ይሄንን ሲሰብኩ ዝም ብለው ተነስተው እናንተ ስለማይገባችሁ ነው እንጂ ኢየሱስ እኮ ተነስቷል በቃ ተነስቷል አይደለም የሚሉት አንዳንድ ጊዜ እንደሱ እንሆናለን አንዳንድ ጊዜ አዝናለሁ በጣም ደስተኛ ነኝ በሚመሰክሩ ወይም አደባባይ ላይ በሚወጡ ሰዎች ግን ምን አላል ትንሽ መጽሐፍ ተነስ ቢነበብ ምን ችግር አለው ላለው አንዳንድ ጊዜ ለሰዎች መመስከር አንዳንድ ጊዜ እንጀምርና ጎን ለጎን ይጀምሩና ግራ ሲጋቡታ ያላችሁ ሰዎች በአጋጣሚ የሆነ ቦታ ተቀምጣችሁ መናገር ይጀምሩና ግራ ሲጋቡ በጌታ ስንት አመት ነው ይሄን ያህል አመት ግን ወንጌል የእግዚአብሔር ቃል እስቲ የለም ለምን ስለማናነበው ነው እነዚህ ሰዎች ተመልከቷቸው ወንጌልን መስበክ ጀመሩ መጽሐፍ የላቸውም እንዳልኳችሁ አዲስ ኪዳን መጽሐፍት የላቸው ግን ብሉይ ኪዳን በእጃቸው ነው ጥቅለሉ ግን በእጃቸው ነው ስለዚህ ሲናገሩ
እያንዳንዱን ነገር ስለ ዳዊት ተናግሮ ዳዊት ስለ ራሱ የተነገረውን ነገር እንዳይመስላችሁ ይላችኋል። ለምሳሌ እኮ ዳዊት ምን እንዳለ ታውቃላችሁ ይላል። ቅዱስህን እኮ መበስበስ ያይ ዘንድ አትተውም ብሎ እኮ ተናገረ። እነሆ ጌታ በቀኜ ነውና አልታወክም እኮ ብሎ ተናገረ። እነ ታዲያ ይሄ እግዚአብሔር ቃል የለም አለ። ታዲያ ዳዊት ስለ ራሱ ነው የተናገረው። እንዴት እስከዛሬ ድረስ እኮ ዝም ብዬ ነበር። እንዴት ዳዊት እንዴት ስለ ራሱ ይናገራል? ምን ማለት ነው እንዴ? ዳዊት አልሞተም? ቆይ ሞተ ይላል። መቃብር ውስጥ በመካከላችን የለም አለ። እስካሁን አለ አይደል? አዎ። ይሄ ዳዊት መቃብር ነው ያልን እየሄድን ጎበኛው። አዎ። ታዲያ ዳዊት ከተቀበረ ስለማን የተናገረ? ስለ ኢየሱስ እኮ ነው። አታውቁም እንዴ ብሎ ስለዚህ ይናገራል። አይገርማችሁም? እያንዳንዱን ነገር ስለ ክርስቶስ ይናገራሉ። ግን መነሻዎቻቸው የብሉይ ኪዳን መጻሕፍት ነበሩ። ዋው ምን አይነት ዕውቀት ነው! እኔ በእነዚህ ሰዎች በጣም ነው መገረመው። ለምን ትገረማለህ በሉኝ። ምዕራፍ 3 እና 4 ላይ ይህንን የሰበኩት ስለ ወንጌል ስለምናምን ነው የተነገረው። ለምንድን ነው የምትገረምባቸው ካላችሁኝ አይሁዳዊ ስለሆነ አያውቁም ወይ ልትሉኝ ስለምትችሉ አይሁዳዊ ስለሆነ አይደለም ያወቁት። ለምን አልክ? አይሁዳዊ ስለሆነ አንድ አይሁዳዊ ሕግን ማወቅ አለበት፣ ከልጅነቱ ይመራል። እነዚህ ግን ፕሪቪሌጅ ያገኙ ሰዎች አይደሉም። የሚናቁ ማህበረሰቦች ናቸው። የገሊላ ሰዎች ናቸው። የገሊላ ሰዎች ስለነበሩ ደግሞ ይናቁ ነበር። የሚገርማችሁ ነገር ሰዎቹ ራሱ ሳያቸው ከሚደነቁበት ምክንያት አንዱ ይህ ሰውዬ ከገሊላ ነው የመጣ። አነጋገሩ ራሱ የገሊላ ሰው ነው እኮ። የገሊላ ሰው ማለት ምልክቱ ምን መሰላችሁ? የባላገር ሰው፣ ያልተማረ ሰው፣ የማያቅ ሰው እንደማለት ነው። ምንም በቃ አልተማረም። ምንም ኤክስፖዠር የለውም ለእግዚአብሔር ቃል ምንም እድል የለውም። አልተማረም እንደማለት ነው። እና ይገርመኛል እነዚህ ሰዎች የእግዚአብሔርን ቃል ሲናገሩ አዩአቸውና ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ በተለይ ጴጥሮስና ዮሐንስ ነው አስባቸው። ለሊት ወጥተው በቃ አድረው ቀን ማይታዩ ባር ላይ ነው ላይፋቸውን ያሳለፉት። እና ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁና በምን አወቁ አለማወቃቸውን? የገሊላ ሰዎች ናቸው። እንዴት ያውቃሉ? መጽሐፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተዋሉ፣ አደነቁም። ከዛ በቃ የት እንደነበረው ቀራላል። የት ነው? ከኢየሱስ ጋር እንደነበረው አወቋቸው። አየ እነዚህ ሰዎች ኢየሱስ ያስተምር ሰሩ ነበሩ ማለት ነው። እነዚያ 3 አመታት መጽሐፍ ሲገልጥ ተምረዋል ማለት ነው። ብዙ ነገር ያላወቅ ነው ማወቅ ስላልፈለግን እንጂ ስለማንችል አይደለም። ሰምታችሁኛል? እንደሱ ስላልፈለግን። አንድ ቀን በጣም ማልጠብቀው ሰው ቢሮዬ በአጋጣሚ እዚህ ነው። ይሄ የምታዩት መስኮት የኔ ቢሮ ነው። በነገራችን ላይ የምትረብሹ ሰዎች እና ብዙ ሰዎች ሲጸልዩ ሰማለሁ። በአንዳንድ ሰዎች በጣም ይገርመኛል። በአንዳንድ ሰዎች ማንታዛብ ያደረገ እንደምትሉኝ አውቃለሁ። ግን አንዳንድ ሰዎች በጣም ያስደንቁኛል። አንዳንድ ሰዎች ስራዬን አቁሜ አመን እንድል ያደርጉኛል። አንዳንድ ሰዎች ደግሞ በጣም ያስደንቁኛል። አንድ ጊዜ ማንነቱን አልተናገርም፣ በጣም ማልጠብቀው ሰው ይጸልያል። ከልቤ ነው የምነግራችሁ። በጣም የተነካውበት ሰው ነው። ይጸልያል። እሱ የውቃው አላቅም። እንዳልተማረ ግን አውቃለሁ። እንዳልተማረ ምላችሁ እኛ የተማርነውን አካዳሚክ ትምህርት ወይም ቴዎሎጂም ወይም ምናምንም እንዳልተማረ አውቃለሁ። የመጣበትንም አካባቢ ደግሞ በደንብ አውቃለሁ። ብዙ እድል እንደሌለው አውቃለሁ። ከአፉ የሚወጣው የእግዚአብሔር ቃል ጥቅስ ነው ምላችሁ። አንድ የሆነ አረፍተ ነገር አይደለም የሚናገረው። ከአፉ የሚወጣው ጥብቅ የእግዚአብሔር ቃል ለማረጋገጥ ወጣው እሱ ነው። ይሄንን ሁሉ ቃል እግዚአብሔርን ቃል እንዴ በምን አወቀ? ያደገበት የኖረበት ቦታ ላይ አማርኛ እንኳን በደንብ ያለበት ቦታ አይደለም። በምን አወቀ? እንዴት ነው እግዚአብሔርን ቃል ይናገራል? ሲጸልይ ያወጣዋል። እግዚአብሔር ቃል እንደ ጉድ ከአፉ ውስጥ ይወጣል። ዋው! ልዩነቱ ምንድነው? ምንም ምናልባት ብዙዎቻችን ብዙ ስልኮቻችን ላይና የማይገቡ ነገሮች ላይ ስናሳልፍ እሱ በጣም አጥብቆ ያዘው የእግዚአብሔርን ቃል ነው።
አየ መጽሐፍ ልዩነታችን እሱ ምናልባት እንደኔና እንደናንተ ፊደል ለመቁጠር እድል አላገኘም ኮምፒውተር ለመጎርጎር እድል አላገኘም እኛ መናቀውን ትምርቶች ለመማር እድል አላገኘም አንድ ግን ማንንም የማይወስድበትን እድል ግን አግኝቷል አይደለም ከማን የማይወሰድበትን እድል ግን ይዟል የእግዚአብሔርን ቃል ያነባል አየ እና ሳይው ከዛ በኋላ መከታተል ሲጀምር ከእጁ መጽሐፍ አይጠፋም መጽሐፍ ስላችሁ ማንኛውም መጽሐፍ ሳይሆን የእግዚአብሔር ቃል ከእጁ አይጠፋም አንዳንዶቻችን ራሳችንን ወደ ኋላ መለስ ብለን ማየት ነው ስንት አመት ነው በእግዚአብሔር ቤት ኖር ነው ስንት አመት ነው አንዳንዶቻችን ከልጅነት ስንት አመት በእግዚአብሔር ቤት ውስጥ ኖረናል ግን ምንም የእግዚአብሔርን ቃል አናውቅም የምትፈልጉት የህይወት ለውጥ በህይወታችሁ የማይመጣበት ምክንያት የምትፈልጉትን ጥልቅ እድገት የማታገኙበት ምክንያት ለእግዚአብሔር ቃል ስፍራ ስለማሰጡ ለእግዚአብሔር ቃል ስፍራ የማይሰጥ ሰው ማንኛውም ሰው ሊያድግ ሊለወጥ አይችልም ሊነካም አይችልም የእግዚአብሔር ቃል የሌለው ሰው እነዚህ ሰዎች ግን እንደዛ ነው እንዲያውም ጴጥሮስ አጥብቆ ከዛ ሉቃስ ከዛ በኋላ ልምምዳቸውና ህይወታቸውን አጥብቆ ሲነግረን እነዚህ ሰዎች ከእግዚአብሔር ቃል ውጪ ህይወት የላቸውም እንዳውም ልንገራችሁ ይልና ምዕራፍ 2 ቁጥር 42 ላይ ሲናገር በሐዋርያት ትምህርት በህብረት እንጀራ በመቁረስ በጸሎት ይተጉ ነበር ሌላ ስራ አልነበራቸውም ይላል የመጨረሻ ሶስተኛ ነገር የሚያነሳው እነዚህ ሰዎች ከቃሉ በላይ ቅድሚያ የሚሰጡት ሌላ ነገር አልነበራቸውም ይላል ከቃሉ ውጪ ቅድሚያ የሚሰጡት ነገር አልነበራቸውም አንድ ወቅት ላይ አንድ ፈተና ገጠማቸው ምዕራፍ 6 ላይ ማለት ነው ያየነው እንግዲህ ምዕራፍ 1 ምዕራፍ 2 3 እና 4 ከዛ በኋላ ምዕራፍ 6 ላይ ያለው ምዕራፍ 6 ላይ ደግሞ ስትመለከቱ አንድ ችግር ገጠማቸው ምንድነው ከግሪክ ሀገር የመጡ መበለቶች በመካከላቸው ነበሩና ከደሞ ዛው ኢየሩሳሌም አካባቢ ያሉ መበለቶች አሉ በመካከል ላይ አንድ ግጭት ተፈጠረ ማዕድ በሚያገለግሉበት ወቅት አንዳንድ ሰዎች ማዳላት ጀመሩ ከግሪክ የመጡ ሰዎችን መበለቶችን ቸላ ሲሉባቸው ከግሪክ የመጡ ደሞ ክርስቲያኖች እኛ እዚህ ስላልኖር ነው ወይ ብለው ተከፉ ይሄ መፍትሄ በሐዋርያት እጁ አለ ብለው ስላመኑ ይመጡና ጥያቄ ይጠይቋቸዋል በቃ መበለቶቻችን ችላ እየተባሉብን ነው ከዚህ በኋላ እኛ መንፈልገው እናንተ ራሳችሁ ወጥ እንድታደሉ እንጀራ እንድታከፋፍሉ ነው በቃ ይሄ ሰላም የሚመጣው ይሄ ከሆነ ብቻ ነው ይሏቸዋል አሁን ይሄ ግጭት በጣም አደገኛ ነው የሐዋርያቱን ከመደበኛ ነገራቸው እግዚአብሔር ካለማመዳቸው ጌታ ኢየሱስ ክርስቶስ ከሰጣቸው ሥርዓት ወደ ኋላ የሚጎተት ጉዳይ ነው ለዚህ ጉዳይ መፍትሄ ከመስጠታቸው በፊት የመጀመሪያ ያሉት ነገር በጣም ደስ ይለኛል እንደዚህ ያሉ እንዴ ምን ማለታችሁ ነው የእግዚአብሔርን ቃል ትተን እስቲ የእግዚአብሔርን ቃል ትተን በሉስቲ ዛሬ ቀላሉ ነገር ስለሆነ ማለት ነው ቀላሉ ነገር ዛሬ እግዚአብሔርን ቃል መተው ነው አይደለም የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባን ነገር አይደለም ወንድሞቼ በመልካም የተመሰከረላቸው መንፈስ ቅዱስ ጥበብ ይሙላባቸው 7 ሰዎች ከናንተ ምረጡ ለዚህ ጉዳይ ሾምላችኋለን እኛ ግን ለቃሉና ለጸሎትና ለቃሉ ለማገልገል እንተጋለን ይላል ይሄ ለሐዋርያቱ ብቻ ሳይሆን ለሁላችንም የሚሰራ ፕሪንሲፕል ነው የእግዚአብሔር ቃል በህይወታችን ፕራዮሪቲ ልንሰጠው የሚገባ ጉዳይ ነው ዛሬ ራሳችንን መጠየቅ ያለብን አንድ ድርጊት ለማድረግ ስንነሳ ወይም የሆነ ለምምድ ለመቀበል ወይም ለመግፋት መሰረት የሚሆነ ፍላጎታችን ስለማንወደው ስለምንጠላው ነው ወይስ መሰረታችን የእግዚአብሔር ቃል ነው የሚለውን መጠየቅ አለብን መነሻችን አስተደጋጋችን ምንም ቢሆን ደግሞ ለመማር ፈቃደኞች እስከሆንን ድረስ የእግዚአብሔርን ቃል ለማወቅ የሚያስችል እግዚአብሔር የተከፈተ ልብ ሊሰጠን እንደሚችል ማወቅ እንዳለብን ደግሞ ማወቅ አለብን ወይም ይሄን መጠየቅ አለብን ሌላው የመጨረሻው ነገር ማነሳው በህይወታችን ቅድሚያ መስጠታቸው ነገሮች መካከል የእግዚአብሔር ቃል አለበት ወይ ለምሳሌ አንድ ጥያቄ ጠይቃችሁ ዛሬ ከዚህ ስትወጡ ብዙዎቻችሁ ብዙ ነገር ለማድረግ እቅዳላችሁ ከዚህ ስወጣ እናደርጋለሁ ነገ እንዲያደርጋለሁ እርግጠኛ አይደለሁም ግን ከመካከላችሁ አንድ ምዕራፍ እንኳን አነባለሁ ብሎ ራሱን ከፕራዮሪቲ ሊስቶች ውስጥ አንደኛው እሱን ያደረገ እዚህ ያላችሁ ሰዎች ዛሬ ቢያንስ ይንይዛችሁ ውጡ አንድ ምዕራፍ እንኳን አነባለሁ በነገራችን ላይ ተቃላችሁ እንደው ስጋም ይሁን ሰይጣን ይሁን አላቅም እንጂ የመጨረሻው ቀላሉ ነገር ምን ነው ተቃላችሁ አንድ ምዕራፍ ማንበብ በጣም ቀላል ነው አንድ ምዕራፍ ማንበብ ለምሳሌ የዛሬ ገብታችሁ ዝም ብላችሁ የሐዋርያት ሥራ ዛሬ ነው ያነበብኩት በታነቡ አንዱ ምዕራፍ የመጀመሪያው ምዕራፍ በታነቡ በጣም በርግጠኝነት ስትሮል ሪደርስ ቆናችሁ በጣም ቀስ ብላችሁ ከዚህ በኋላ እያላችሁ ብታነቡ እንኳን እመኑኝ የመጨረሻ ስትሮል ሪደር የሆነ ሰው
ከ10 ደቂቃ በላይ አይፈጅበትም። ሶሻል ሚዲያ ላይ ምን ያህል ሰዓት እንደምታጠፉ ይሁንና ይሁን እንትን ላይ ምን ያህል ሰዓት እንደምታጠፉ ይሁንና 10 ደቂቃ ለእግዚአብሔር ቃል መከልከላችሁ 10 ደቂቃ ነው የምላችሁ 20 ደቂቃ አይደለም 30 ደቂቃ አይደለም 1 ሰዓት አይደለም የቻለ ሰውማ ደብተር ይዞ አይደለም እንዴ ደብተር ይዞ ማስታወሻ ይዞ እንደው ከቻላችሁ ደግሞ መጽሐፍ ቅዱሳችሁም ላይ ቢሆን የናንተ ከሆነ ማለት ነው የናንተ ከሆነ እየጻፋችሁበት መጽሐፍ ቅዱሳችሁን አውፍራችሁት ወጣት ይያለው ከሚቆጩኝ ከጠፉብኝ ነገሮች አንደኛው ምን እንደሆነ ታውቃላችሁ መጽሐፍ ቅዱሴ ነው ይሄን የሚያክል መጽሐፍ ቅዱስ ሆኖልኝ ነበር ወፍሮ ውስጡ ጽፌበት ማስታወሻ ምኑ እና መጽሐፌን በቦታ በመልእክት እንዳስካውቅበት ድረስ በጣም ብዙ ነገር ነበርና አንድ ወቅት ላይ ከአዲስ አበባ ወደ ሐረር እየሄድኩኝ ክረምት መጥቼ መኪና አውቶቡስ ውስጥ ረስቼ ወረድኩ አብሮት የጣልኩት ዕቃ አለ ብዙ ጊዜ ሲጸጽተኝ ኖሮ የጣልኩት መጽሐፍ ቅዱሴ ነበር ከቻላችሁ መጽሐፍ ቅዱሳችሁ እንደዛ ይሁን ውስጡ እየጻፋችሁበት እያነበባችሁት ወገኖች ሆይ መቆም የምንችለው መልካም ውጤት በህይወታችን ማምጣት የምንችለው የእግዚአብሔር ቃል ማዕከላዊ ስፍራ በህይወታችን ሲይዝ ነው አሜን ነው ጌታ ይርዳን